ዛሬ ደግሞ እንደዚህ ግራፍ ተሰጥቶ ሼድድ ኤሪያ ይደረግና ወይ እዚህ ጋር ወይ እዚህ ጋር ወይ የሆነ ቦታ ይደረግና ከዛ በኋላ ዶሜኑ ማን ነው ሬንጁ ማን ነው ስንባል ዶሜንና ሬንጅ ስንባል ምን ማለት እንደሆነ ብቻ በማወቃችን ይሄ አይሆንም ብለን ቶሎ ቶሎ ምርጫችንን እንዴት እንደምንሰራ አሳያቸዋለሁ። ተደጋጋሚ የሚመጡ ጥያቄዎች ናቸው። ይሄ 2016 ላይ ነው። በተጨማሪ ሌላም ጥያቄ ደግሞ እንደዚህ ተሰጥቷል። ይሄ ደግሞ ሌላ ዓመተ ምህረት ላይ ነው። ተመሳሳይ ዶሜን ኤንድ ሬንጅ ተብሎ ማለት ነው። ስለዚህ በምንም አይነት መልኩ ኤክስ መሆን የማይገባን ነገር ቢኖር ሼድድ ኤሪያ ነው። ስለዚህ እስና አብረን እንሰራለን። እስከ መጨረሻ ተከታተሉ። ዶሜን ስንባል ወዲያው አይናችን ማየት ያለበት ኤክስ አክሲስን ነው። ዶሜን ማለት የተሰጠን ሼድድ ኤሪያ ኤክስ አክሲሱ ኤክሳችን እስከ ምን ድረስ ነው እንደማለት ነው። በቃ ዶሜን ስንባል the possible ኤክስ ቫልዩ ነው። ሬንጅ ደግሞ ዋይ ቫልዩ ነው። ስለዚህ ዶሜን ስንባል ወዲያውኑ ኤክስ አክሲስን እናየዋለን። እዚህ ጋር እንመጣ መቼም አይደል፣ ምክንያቱም ያለው ሼድድ እዚህ ጋር ነው። ስለዚህ ከአንድ ተነስተን አንሄድም፣ ወደዚህ እንመጣና የት ነው የሚጀምረው እንላለን። ኤክሳችን እዚህ ጋር ነው የሚጀምረው አይደለ? ስለዚህ እንደዚህ እናደርግና እቺ ፖይንት ማናት እንላለን። እቺ ፖይንት እንደምታዩት መሀል ላይ ያለች ነች፣ ሴንተር ነች። ኔጌቲቭ ሃፍ ነው ማለት ነው፣ የአንድ ግማሽ ማለት ነው፣ አንድ ሁለተኛ። ስለዚህ ከዚች ቁጥር ጀምሮ ወደዛ ነው የምንሄደው አይደለ? ሼድድ ኤሪያችን ከቨር የሚያደርገው ኤክስ አክሲስን እዚህ ጋር ብንመጣ ዜሮ ላይ ለምሳሌ እዚህ ጋር ብንመጣ የለም ሼድድ ኤሪያ ውስጥ አይደል? እዚህ ጋር ነው የምንሆነው። ስለዚህ ትክክል አይደለም። እዚህም ጋር ሼድድ ኤሪያውን ከቨር አያደርግም። እዚህ ጋር ብትመጡ አያደርግም። ልክ ከዚች ፖይንት በኋላ ግን የትኛውንም የኤክስ አክሲስ ፖይንት ብትወስዱ እዚህ ሼድድ ውስጥ ነው የምትገቡት። እዚህ ጋር ይሄን ብወስድ እዚህ ጋር ብደርስ እዚህ ሼድድ ኤሪያ ውስጥ ላይ ሁሉም ቦታ በወስድ ከሼድድ ኤሪያው አላልፍም ማለት ነው። ስለዚህ ዶሜን የሚሆነው ከኔጌቲቭ አንድ ሁለተኛ በታች ነው ብለን ዶሜናችን የሚሆነው እንላለን። ዶሜን ማለት የኤክስ ቫልዩ ስለሆነ ኤክሳችን ከኔጌቲቭ አንድ ሁለተኛ ኔጌቲቭ አንድ ሁለተኛንም ጨምሮ ይሄ ነገር ሶሊድ መስመር ከሆነ ይጨምራል እንደማለት ነው። ብሮክን ላይን ደግሞ ቢሆን ኖሮ አይጨምርም ለማለት ነው። መስመሩ ላይ ያለን ፖይንት አይጨምርም ለማለት ዳሽ 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 ይደረጋል። ሶሊድ ከተደረገ ግን መስመሩንም ላይ ያለውን ጨምሮ ስለሆነ አንድ ሁለተኛ ነችን። ይሄን ኔጌቲቭ አንድ ሁለተኛ ኢንክሉድ እናደርገዋለን። ኔጌቲቭ አንድ ሁለተኛን ጨምረን ወደ ኋላ መሄድ ነው ማለት ነው። ወደ ኋላ መሄድ ደግሞ ማለት ነው ኔጌቲቭ ኢንፊኒቲ ነው አይደለ? ወደዚህ ነው የምንመጣው። ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ አንድ ሁለተኛ ነው ኤክሳችን ብለን በቃ ያንን ስንናገር ዶሜን ይባላል። እዛ እዚህ ጋር ስንመጣ ደግሞ ምልክቶቻችንን ካያቸዋቸው አንዴ ከርቭ ነው፣ አንደኛው ደግሞ እንደዚህ ብራኬት ነገር ነው። ልዩነቱ ምንድነው? እንደዚህ ከርቭ ከሆነ እንደዚህ ባደርገው ይሄን እንዲህ አደረኩ ማለት ይሄንን ኔጌቲቭ አንድ ሁለተኛ ሳይጨምር ከዛ መስመር በፊት ያለውን ነው እያልኩኝ ነው። ይሄንን ደግሞ ምልክት ደግሞ ቀይሬ እንደዚህ ካደረኩት ደግሞ ኔጌቲቭ አንድ ሁለተኛንም ጨምሮ ከሱ በታች ያለ ነው ለማለት ነው። እዚህ ጋር እንደምታዩት ዳሽ 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 አልተደረገም። ሌላ ዓመተ ምህረት ላይ ታዩታላችሁ እንደዚህ ዳሽ 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 ተደርጎ ያኔ አይጨምርም እንላለን። አሁን ግን ሶሊድ ስለሆነ ኔጌቲቭ አንድ ሁለተኛንም ጨምሮ ከሱ በታች ያለ ነው ለማለት እዚህ ጋር ምን እናደርጋለን? እንደዚህ አይነቱን ብራኬት ነው የምንጠቀመው ማለት ነው። እንደዚህ ነው እንጂ ከርቡን አንጠቀም። አሁን ኢንትራንስ ኤግዛም ላይ ብትሆኑና ገና እንደዚህ እንዳያችሁት ኤክስ ማድረግ ያለባችሁ ምርጫዎች ከዚህ ውስጥ ናቸው። ሼድ የተደረገበት ኤሪያ ወደዚህ ነው አይደለ? ሁሉንም ኤክስ አክሲስ አይደለም ሼድ ያደረግነው። ስለዚህ እዚህ ጋር ኦል ሪል ነምበር የሚለውን ኤክስ እናደርገዋለን። እዚህ ጋር ኦል ሪል ነምበር የሚለውን ኤክስ እናደርገዋለን። ስለዚህ ይሄና ይሄ ምርጫ ከጅማሬው እንደማይሆኑ እናውቃለን። ጊዜ እንኳን ቢያጥረን ወይሄንን ገስ ማድረግ ነው። ይሄኛው ኔጌቲቭ አንድ ሁለተኛን አይጨምርም። ስለዚህ ይሄን አልመርጥም። ይሄ ደግሞ ኔጌቲቭ አንድ ሁለተኛንም ይጨምራል። ስለዚህ መልሴ ዲ ነው ብዬ ሬንጁን እንኳን ካልኩሌት ሳላረግ መልሳችንን ማወቅ እንችላለን። ሬንጅ ስንባል ደግሞ የምናየው ዋይን ነው ማለት ነው። ልክ ዶሜን ስንባል ቶሎ ብለን አይናችን ኤክስ አክሲስን ነው ማየት ያለበት። ሬንጅ ስንባል ደግሞ ዋያችንን ነው። አሁን እዚህ ጋር እንደምታዩት ይሄ ሼድድ ኤሪያ ዋዩን ከቨር የማያደርገው ዋይ አለ ወይ ብትሉ ልክ ዶሜናችን ላይ ይሄ ሼድድ ኤሪያ ከቨር የማያደርገው ቦታ የትኛው ነው ብንል እዚህ አካባቢ ነው አይደለ? ይሄንን አይጨምርም። ስለዚህ እነዚህን ኤክሶች አልጨመርንም ዶሜናችን ላይ። በተመሳሳይ የዋይን ደግሞ የማንጨምረው ኤሪያ አለ ወይ ብትሉ የለም። እዚህ ጋር ብትመጡ ይሄንን ነው። እዚህ ጋር ብትመጡ ይሄ ፖይንት ይሄንን ዋይ ነው የሚያሳያችሁ። እዚህ ጋር ብትመጡ ይሄንን ነው። ወደዚህ ብትሄዱ ይሄንን ነው። ሁሉንም የዋይ ቫልዩ ከቨር ያደርጋል ማለት ነው። በታችን በኩል ብንመጣ የሆነ ፖይንት ብንወስድ የሆነ ዋይ ቫልዩ አለ ማለት ነው። እዚህ ጋር ላለ ፖይንትም የሆነ ቫልዩ፣ እዚህ ጋር ላለ ፖይንትም የሆነ ቫልዩ ስለሚኖረን ከቨር ያልተደረገ የዋይ ኤሪያ ስለሌለ መልሳችን ኦል ሪል ነምበር ነው። ነገር ግን ደግሞ ፈተና ላይ አጋጣሚ ይሄ ዳሽ 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 ቢደረግ ኖሮ መልሳችን የሚሆነው ይሄኛው ሳይሆን ይሄ ነበር የሚሆነው፣ ኤ ነበር የሚሆነው። አንዳቸው ብሮክን ላይን ቢሆኑ አንዳቸው ወይሄኛው ወይም ሁለቱም ዳሽ 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 ከሆነ መስመሩ ላይ ያለውን ፖይንት ኢንክሉድ አናደርግም ለማለት ይሄንን ከርቭ ነበር የምንጠቀመው። ሶሊድ ላይን ከሆነ ግን
ይሄኛውን ብራኬት ነው የምንጠቀመው። በተመሳሳይ ደግሞ ሌላ ዓመተ ምህረት ላይ ይሄኛው 2014 ይመስለኛል፣ የቅድሙ 2016 የላስት ሺር ነው። እዚህ ላይ ደግሞ ዶሜንና ሬንጅ ነው የተጠየቅነው። ወዲያው መስመራችንን እናያለን። ሼድ የተደረገው ኤሪያ ይሄ ነው። ስለዚህ ዶሜን ስንባል ኤክሳችንን ስለሆነ የምናየው እዚህ ጋር እንመርጥም አይደል? ኤክሳችን እዚህ ጋር ከቨር አያደርግም፣ እዚህ ጋር ከቨር አያደርግም። ኤክሶቻችን ካያቻቸው እዚህና እዚህ ላይ ነው የሚቆሙት። ስለዚህ እቺ ኤክስ ማናት እቺ ኤክስ ማናት ብለን በዛ ሁለት ኤክሶች ሬንጅ ነው የሚሆነው ብለን ወዲያውኑ መልሱን ማወቅ እንችላለን። እዚህ ምን እናደርጋለን? ይሄ ፖይንት እኮ እንደዚህ ቦርድ የመጨረሻው ፖይንት ይሄ ነው የሚሆነው እንልና ይሄ ኔጌቲቭ2 ነው። እዚህ ጋር ደግሞ እንደዚህ እያልኩ ቦርድ እኮ እቺ ፖይንት 2 ናት። ስለዚህ ከሁለት በኋላ የሆነ ቁጥር በወስድ ከዚህ ከሼድድ ውጪ ነው የሚሆነው። ስለዚህ ዶሜኔ የሚሆነው በኔጌቲቭ2 እና በሁለት መካከል ነው። ከዛ ውጪ ላለ ነገር አይሰራም እንደማለት ነው። ስለዚህ በኔጌቲቭ2 እና 2 መካከል ያለ ቁጥር እንወስዳለን። ከዛ ግን ኔጌቲቭ2ንና 2ንስ ይጨምራል ወይ መስመሩ ላይ ያለውንስ ፖይንቶች ይጨምራል ወይ የሚለውን ለማየት መስመራችንን እናየዋለን። ይሄኛው ሶሊድ ነው፣ ችግር አልነበረውም። ይሄ ግን ዳሽ ተደርጓል። ያ ማለት እዚህ መስመር ላይ ያለውን ፖይንት አይሰራም ማለት ነው። ለዚህ መስመር ላይ ላለው ፖይንቶች ሳይሆን የሚሰራው ከዚህ መስመር በፊት ወይም ከዚህ መስመር በኋላ ያለ ነው። ላዩ ላይ ያሉትን መስመር ላይ ያሉትን ፖይንቶች አትውሰዱ እንደማለት ነው። ስለዚህ የምንጠቀመው ይሄኛውን ነው እንጂ እንደዚህ ከርቪ ነው እንጂ እንደ ቅድሙ ብራኬቱን አንጠቀምም። ስለዚህ ምርጫችንን ስናይ ኔጌቲቭ2 እና 2ን የጨመረውን ካንስል እናደርገዋለን። ቶሎ ብለን እንደዚህ ስናየው ኔጌቲቭ2 እና 2 ይሄ ጨምሮታል አይደል? ስለዚህ አይሆንም ብለን ብራኬት ያለበትን አንወስድም። ስለዚህ መልሳችን እንደዚህ ኔጌቲቭ2 እና 2ን ሳይጨምር በሁለቱ መካከል ያለው ቁጥር ነው የኤክሳችን ቫልዩ ብለን እናስቀምጣለን። አጋጣሚ ምርጫችን እንደምታዩት ሁላቸውም የመጀመሪያው አንድ አይነት ነው። ስለዚህ ምን መስራት ይኖርብኛል ማለት ነው? ለመለየት ሬንጅ መስራት ይኖርብኛል። የትኛው ነው ትክክለኛውን ሬንጅ ከቨር የሚያደርገው ለማለት ምንድነው የምናየው? ዋያችንን ነው የምናየው። ስለዚህ ፖይንቶቻችንን ካየን ይሄኛው አንድ ሳይሆን -1 ነው። ከታችን ያለው -1፣ እዚህ ጋር ደግሞ ያለው ደግሞ ይሄኛው ፖይንታችን ደግሞ 3 ነው። ስለዚህ ዋያችን በ-1 እና በ3 መካከል ነው። ግን እዚህ ጋር መስመራችን ላይ ያለውን ፖይንት አይጨምርም ማለት ስለሆነ ዳሽ ተደረገ ማለት መስመሩ ላይ ያለ ፖይንት ስለማይጨምር ይሄንን -1 ኢንክሉድ አናደርገውም። ስለዚህ መልሳችንን በ-1 እና በ3 መካከል ነው እንልና ግን 3 እና -1ን ይጨምራል አይጨምርም የሚለውን የሚለይልን መስመሩ ነው። እዚህ ጋር ከእንደገና ሪከርድ እያደረኩኝ ነው። አፕሎድ ካደረኩላችሁ በኋላ ትልቅ ስህተት እንደሰራሁኝ ኮሬክሽን አድርጌ ከመጽፍላችሁ ቪዲዮን አፕዴት ባድረገው ይሻላል ብዬ ነው። ከዚህ በፊት ያያችሁት ተማሪዎች ካላችሁ ኤ ብዬ ነበር መልሱን ያስቀመጥኩትኝ። ሬንጃችን ከ-1 -1ን ሳይጨምር እንዲሁም 3ን ሳይጨምር ነው ብዬ ነበር። ግን ይሄ ትልቅ ስህተት ነው። ለምን ይመስላችኋል? እስቲ እናንተ ቆም አድርጋችሁ ቼክ አድርጉት። ሬንጃችንን ካልኩሌት ስናደርግ የምናየው ዋያችንን ነው፣ የዋይን መስመር ነው። ዋያችን ከዚህ እስከዚህ ነው። ነገር ግን እቺን ፖይንት እና እቺን ፖይንት ይጨምራል የሚለውን ለማወቅ ከርቫችን እዚህ ጋር እንደምታዩት ዳሽ ነው። ዳሽ ነው ማለት አትጨምሩ ማለት ነው። ስለዚህ -1ን ኢንክሉድ አናደርግም። ነገር ግን 3 ግን እዚህ ጋር ሶሊድ ነው። 3ን መጨመር ነበረብኝ። ስለዚህ እዚህ ጋር መጠቀም የነበረብኝ ምልክት ከርቭ ሳይሆን እንደዚህ ብራኬቷን እቺኛዋን ነበር መጠቀም የነበረብኝ። ያ ማለት መልሳችን የሚሆነው ቢ ነው እንጂ ኤ አይደለም። ስለዚህ ኤ ብዬ ያስቀመጥኩት ስህተት ነው። አሁን እዚህ ጋር ለምን እንደተሳሳትኩኝ ኤክስፕሌን ሳደርግላችሁ ምንድነው ያሰብኩት? ይሄ ዋያችን 3 የሚሆነው ለ2 ወይንም ለ-2 ነው። 2 እና -2 ደግሞ አይሆኑም ብለን ኦልሬዲ ዶሜን ውስጥ እንዳይገቡ ስላደረግናቸው ሊሆን አይችልም ብዬ ነበር የተረዳሁት። ነገር ግን ምንድነው ሚስ ያደረኩት? ይሄ 3 ከማጋ ፔር ሊሆን ይችላል ከ0 ጋር። አሁን እዚህ ጋር ብንመጣ ይሄ ሼድድ ኤሪያችን ላይ ኤክሳችን 0 ነው፣ ዋያችን 3 ነው። ስለዚህ ኤክሳችን 2 እና -2 ብቻ ሲሆን አይደለም ይሄ 3 ኮኔክት መሆን የሚችለው። ኤክሳችን 0 ሲሆን ዋያችን 3 መሆን ስለሚችል እዚህ ሪሌሽናችን ውስጥ መሆን ስለሚችል የሼድድ ኤሪያችን ፓርት ነው ብለን ሬንጃችንን ስንናገር ከ-1 እስከ 3 እንላለን። -1ን ኢንክሉድ አናደርግም። 3 ግን ሶሊድ ላይን ስለሆነ ኢንክሉድ እናደርገዋለን። እንዲሁም ደግሞ ኢንትራንስ ኤግዛም ቢሆን ምንም ነገር ሳንሰራ ቶሎ ብለን ዶሜናችንን ካየን በኋላ እስቲ ሬንጃችንን ቼክ እናድርግ ስንል -1ን መጨመር የለብንም፣ 3ን ኢንክሉድ ማድረግ አለብን ብላችሁ በቃ እሱን ብቻ በማወቃችሁ ምን እናደርጋለን? 3ን ኢንክሉድ የሚያደርግ -1ን ግን ኢንክሉድ የማያደርገው ምርጫ የትኛ ነው ስንል እዚህ ጋር -1ን ኢንክሉድ አድርጎብናል፣ አይሆንም። ስለዚህ ኤክስ እናደርገዋለን። እዚህ ጋር -1ን ኢንክሉድ አድርጓል፣ ኤክስ እናደርገዋለን። እዚህ ጋር ስንመጣ ደግሞ -1 ኢንክሉድ አልሆነም። ኦኬ 3ንስ ኢንክሉድ አድርጓል አላደረገም ስንል 3ም ኢንክሉድ ሆኗል። ስለዚህ ይሄ ትክክል ነው። እዚህ ጋር ደግሞ -1 ኢንክሉድድ አይደለም፣ 3ም ኢንክሉድድ አይደለም። ስለዚህ ኤንም ካንስል እናደርግና መልሳችን ቢ ነው እንላለን። እና ብዙ ጊዜ እንደዚህ የሚሰጡ ሼድድ ኤሪያዎች ላይ በጣም ብዙ ካልኩሌሽን አያስፈልግም። እኛ ኮርነሮቻችን ብቻ በማየት ኤክሳችን ከምን እስከምን ነው፣
ዋያችን ከምን እስከ ምን ነው? ዳሽ ላይን ነው ወይስ ሶሊድ ላይን ነው እንላለን። ዳሽ ላይን ላይ ያለ ፖይንት በሙሉ መጨመር የለብንም። ስለዚህ የምንጠቀመው ሁል ጊዜ ከርቭ ነው። ሶሊድ ላይን የሆነ ደግሞ ሶሊድ ላይን ከሆነ ደግሞ የምንጠቀመው ብራኬት ነው ማለት ነው። ኢንክሉድ ያደርጋል፣ መስመሩም ላይ ያሉትን ፖይንቶች ኢንክሉድ ያደርጋል ብለን እንደዚህ ነው የምንሰራው።